فأشارت إليه وده هزانو ما ملكتش በዚህ ጊዜ ተቆጡ ካንቺ ነው መልስ እየጠበቅን ያለነው قالوا كيف نكلم من كان في المهد صبيا ገና በእናቷ አንቀልባ ላይ የታዘለን ህፃን ልጅ ወደ እርሱ እንዴት ታመላክችናለሽ አንቺ ራስሽ መልሱን መልሽ አላት እሱ ሊናገር የማይችል ነው ብለው ጮሁና ወዲያው ግን እንዲናገር አደረገው አላህ قال إني عبد الله እኔስ እናንተ እንደምትሉት በዝሙት የመጣሁ ልጅ አይደለሁም እኔ የአላህ ባሪያና አገልጋይ ነኝ አላቸው መሲሁ ለመጀመሪያ ጊዜ መሲሁ የተናገራት ቃል የአፍ መፍቻው ቃል ይችነች እኔ የአላህ ባሪያና አገልጋዩ ነኝ አለ አታኒ الكتاب መጽሐፍን ይሰጠኛል ወደፊት وجعلني نبيا نبي ما አድርጎ ገና ይልከኛል በእናንተ መካከል አላቸው وجعلني مباركا اينما كنت በየሄድኩበትም ስፍራ ብሩክ ያደርገኛል የተባረኩ ያደርገኛል አላቸው ያ ማለት ለሰዎች ይጠቅማል መሲሁ የታመሙ ሰዎችን በመፈወስ ይህ ነው መባረክ ማለት ሰዎችን ወደ ቀኑ መንገድ መምራት ይሄ ነው መባረክ ማለት وجعلني مباركا اينما كنت በየሄድኩበት ቦታ እንድባረክ ያደርገኛል አላቸው واوصاني بالصلاه والزكاه ما دمت حيا በህይወት እስካለሁም ድረስ ለእርሱ ብቻ ሶላትን እንድሰግድ ምጽዋትንም እንዳደርግ ለደሃዎች ዘካን እንድሰጥን ባዞኛል አለ وبرا بوالدتي ለእናቴም በጎ እንደውልም አዞኛል አለ ولم يجعلني جبارا شقيا بأناتي لا يبرسوا علي تأبيتنيا نبيتنيا ما يدرجني من تازج لي لرسوا مال يهنو كذبوا هلا ملي بلو النزي سويش عفاتشون يا سيزا بلسنو فسأل لج لو بانو غنا يتازل لج ما جاب لنا غير يشرم تعمر بلو مالات كسووش السابينا ملكات وطا يالا ነገር فسأل لج بتلمدو يناغرال غنا يتازل لج አይናገር ولا الله سبحانه وتعالى عفاتشون ያዘቸው እና ይህ ነው መሲሁ ገና ህፃን እያለ ተአምር ጀምሯል ማለት ይሄ ነው ካደገ በኋላ ነብይ ካደረገው በኋላ አላህ Subhanahu Wa Ta'ala መሲሁን በርካታ ተአምራቶችን ያደርግ ነበር አንደኛ ሙታንን የማስነሳት ተአምር ተሰጥቷል ሁለተኛ ለምጽ ያለባቸውን የመፈወስ ለምጽ ይሄ ያለ አይደለ ነጭ ሰውነታቸው ያንን ቢስሚላህ በአላህ ስም ብሎ ይነካቸዋል ይፈወሳሉ ልክ እንደሁ ደግሞ መስማት የተሳናቸው ማየት የተሳናቸው እነዚህን ሁሉ ተአምር ያደርግ ነበር ለዚህ ማስረጃ በሱራ አሊ ኢምራን ላይ በሱረት አልማኢዳ ላይ ሁለት ቦታ ላይ አላህ Subhanahu Wa Ta'ala ተናግሯቸዋል በሱራ አሊ ኢምራን ላይ ያለው ምን ይላል ወረሱለን ኢላ በኒ እስራኤል አኒ ቀድ ጅእቱኩም ቢአየትን ሚን ረቢኩም አኒ አኽሉቁ ለኩም ሚን አጥ-ጢሪ ከሀይአቲ አጥ-ጢሪ ፈአንፉኹ ፊሂ ፈየኩኑ ጠይራን ቢኢዝኒላህ ወኡብሪኡ አልአክመሀ ወልአብረሰ ወኡሕዪ አልመውታ ቢኢዝኒላህ وأنبئكم بما تأكلون وما تدخرون في بيوتكم إن في ذلك لآية لكم إن كنتم مؤمنين بسورة المائدة ليالو إذ قال الله يا عيسى ابن مريم اذكر نعمتي عليك وعلى والدتك إذ أيدتك بروح القدس تكلم الناس في المهد وكهلا وإذ تخلق من الطين كهيئة الطير فتنفخ فيها فتكون طيرا بإذني وتبرئ الأكمه والأبرص بإذني وإذ تخرج الموتى بإذني وإذ كففت بني إسرائيل عنك إذ جئتهم بالبينات فقال الذين كفروا منهم إن هذا إلا سحر مبين يعني النكرة إن متعاند بالله فقالت نسال لهم ياله لمس ያለባቸውን በአላህ ፍቃድ ፈውሳለሁ መስማት የተሳናቸውን በአላህ ፍቃድ ፈውሳለሁ ያለ ሌላም ተአምርን ተሰጥቷል ወኡነቢኡኩም ቢማ ተእኩሉነ ወማ ተደኺሩነ ፊ ቡዩቲኩም አላቸው ህዝቦቹን እዛው ያወራቸው አሁን ሄዳችሁ ቤታችሁ ምን እንደምትበሉ ምነግራችኋለሁ ያለ ህዝብ እዚህ ተሰብስቦ ያስተማረ መሲሁ እያንዳንዱ መጥቶ ቤቴ ምሳዬ ምንድነው የተዘጋጀው ብሎ ቢጠይቀው ያውቃል መሲሁ ይነግራቸው ነበር ወኡነቢኡኩም ቢማ ተእኩሉን የምትበሉትንም ከዚህ ሄዳችሁ ነግራችኋለሁ وما تدخرون في بيوتكم አላቸው ልክ እንደው ይሄን ብቻ ሳይሆን ቤታቸው ውስጥ ያካበታቸውትን ምግብ ልክ ጉርጓድ ውስጥ እህል ምናምን ይነግራቸው ነበር ያን ያስቀመጡትን የደበቁትን ይነግራቸዋል ይሄን ሁሉ ተአምር ተሰጥቷል ከተአምራቱ በስተጀርባ ግን ትልቅ ዓላማ አለው ያ ጀማዓ ነብያቶች ተአምራትን አሳይተው ህዝቦቻቸውን አስጨብጭበው መሄድ አይደለም ዓላማቸው ከተአምሩ በስተጀርባ ትልቁ ዓላማ ምንድነው መሲሁ ከተባለ ፈተቁላህ ወአጢዑን አላቸው አላህን ፍሩና አሁን የማዛቸውን ትእዛዝ ብቻ ታዘዙኝ አላቸው ይሄ ነው ትእዛዛቸው ነው ትልቁ ዓላማቸው የምትወዱኝስ ብትሆኑ ትእዛዜን ጠብቁ ነው ያለው አይደል ዋናው ትእዛዙ ምንድነው ታዲያ መሲሁ የፈለገው ከኛ ነው ጥያቄው አላህን ፍሩና ታዘዙኝ አሁን የማዛቸውን ትእዛዝ አላቸው ምንድነው ያዘዛቸው ኢነላህ ረቢ ወረብኩም ፈዕቡዱሁ هذا صراط مستقيم ይችላል በቃ የእኔም የእናንተም ጌታ እርሱ አላህ ብቻ ነው እርሱን በብቸኝነት ተገዙት ይህ ነው ቀጥተኛው መንገድ አላቸው ይላል ነብያቶች ስለ አንዱ አምላክ ለመስበክ ብቻ ነው ያን ተአምር ያደረጉት እኛ ግን በተአምሩ ላይ ቆመን አሃ ሙታንን አስነስቷል ይሄ ማምላክ ነው በቃ
ላ እሱና ይሄን ጭራሽ ይሄን አላለም ነብያቶች። መሲሁ ይሄን አላለም። መሲሁ ያን አንዱን አምላክ እንድትሰብኩ ነው ይሄን ተአምር ያሳየው። የምትወዱ ከሆነ አንድን ሰው ያን ሰውዬ ምንድነው ከኔ የሚፈልገው? ምን አዘዘኝ ይሄ ሰውዬ ነው ተታለ አይደል? ስለዚህ መሲሁ የፈለገው ምንድነው? ያን የላከውን አንዱን አምላክ አምልኩ ለማለት ነው። ኢነላህ ረቢ ወረብኩም ፈዕቡዱ هذا صراط مستقيم የኔም የእናንተም ጌታ እርሱ አላህ ብቻ ነው፣ እርሱን በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ ብሎ ሄደ። በቃ አለቀ። እና ይሄን ይመስላል። መስፍን በጥያቄ አለ? አመሰግናለሁ። ያው እሺ በቃ ግን አንተ ነገር ነገርና እሱ ማለት እኔ እንጃ አሁን አንተም በማዳመጥበት ጊዜ ላይ ብዙ ጥያቄዎችን ብዙ እንዳንተ እውቀት ያላቸውን ሰዎች ጠይቃለሁና እንደ አጋጣሚ ሆኖ የሆነ ኡሳማ የሚባል ልጅ አለ እንዳንተው እንደዚህ ንጽጽር ላይ የሚሰራ አሁን ኦልሞስት 2 ወር ምናምን ሆኖኛል ካየሁት። ላገኘውም ሞክሬ ነበር። እሱ ያለበት አካባቢ ነው ያለሁትና ላገኘውም ሞክሬ ነበር አላገኘሁትምና እኔ እንጃ ለየት ያለ ስሜት ነው እየተሰማኝ ያለው። ከወትሮ ልቤ ጨምሮ ነው ልብ ምቱ እየመታ ያለው። እኔ እንጃ አላቅም ምን እንደምል አላቅም። አይስወር እንደዚህ ስለ የምሬን ነው እየነገርኩ ያለሁት። እኔ እንጃ ብቻ ያው ቀጥተኛው መንገድ የሚያውቀው ፈጣሪ ነው፣ ጌታ ነው የሚያውቀው ቀጥተኛ መንገዱን። ኦኬ እሺ በቃ እንትን በለኝና የሚባለውን አስብለኝና እሺ እንትን በለኝ። እሺ እስልምና ለመቀበል ወስናል? ያ እሺ የምለውን ቃል አብረህ እየተከተልክ ነው። ኦኬ አሽሃዱ አሽሃዱ ምን አልከኝ? አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ ማሻአላህ። ከዚህ በኋላ ሙስሊሙና ለሆነ ያልከው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። አሽሃዱ አላ ኢላሃ ኢላላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሃዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። አንድ ሰው እስልምናን ከተቀበለ በኋላ ሻወር እንዲወስድ ታዟል ለሶላት ዝግጁ ይሆን ዘንድ። ከዚያም ስለ ሶላት አሰጋገድ በመማር ሶላትን ትጀምራለህ ማለት ነው። አንድ ሰው እስልምናን በተቀበለበት ቀን አምላክ አላህ ምን ያደርግለታል ወደሚለው ስንመጣ የመጀመሪያው ምንድነው? ያለፈ ኃጢአቱን ይቅር ይለዋል። አምላክ አላህ ወደ እርሱ የተመለሱ ባሪያዎችን ይቅር ባይ የሆነ አምላክ ነው። ወኢኒ ለገፋሩን ሊመን ታበ ይላል። ወደ እኔ ለተመለሰ ባሪያዬ እኔ ምርለታለሁኝ ብሏል። ያለፈ ኃጢአትህን ዛሬ እንዳታስበው። ሁሉም አላህ ዘንድ የተማረ ሆኗል። ከአላህ ዘንድ ልክ አንድ ህፃን ልጅ ከእናቱ ሆድ በሚወጣ ጊዜ ያለ ኃጢአት ሆኖ እንደሚፈጠር ልክ እንዲሁ ወደ እስልምና የመጣ ሰው ያለምንም ኃጢአት ንጹህ ተደርጎ ነው ከአላህ ዘንድ የሚቀበለው። በሌላ ቦታ ላይ አላህ ሲናገር ቁል ለለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ይላል። ሙሐመድ ሆይ ለእንደዚያ ለካዱ ሰዎች ከተመለሱ ያለፈ ኃጢአታቸው ይማርላቸዋል፣ ይሄን ንገራቸው ይላል ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ አልእስላም ይጅብሩ ማ ቀብለሁ አሉ። እስልምና ከእርሱ በፊት ያለን ኃጢአት ያስምራል ያስተሰርያል አሉ። ሰውየው ሲሰልም ጊዜ ያለፈ ኃጢአቱ ይማርለታል ማለት ነው። ስለ ሶላት አሰጋገድ ምናምን በመማር ሶላትን በዚህ ላመንከውና ለመሰከርከው ለአንዱ አምላክ ብቻ መስገድን ትጀምራለህ ማለት ነው። ስምህ ማን ነበር? መስፍና። እሺ ደስ የሚልህ አንተ የምትፈልገው የምትወደው ስም አለ ወይንስ እኔ ላውጣልህ? ያው እኔ የምፈልጋቸው የምወዳቸው 2 ስሞች አሉ ከእስልምና። እሺ አንደኛው ሙባረክ። እሺ ሁለተኛው ደግሞ ፈይሰል የሚለውን ስም በጣም ነው የምወደው። በቃ ደስ ያለህን አንተ ሜቢ አንተ የምታወጣልኝ ከሆነ ወይም
ደስ ያለን በቃ ደስ ያለን ከሁለቱ አንዱን መያዝ ትችላለህ። እኔ ግን ሙሐመድ የሚለው ስም በጣም ደስ ይለኛል። ሙሐመድ የነብያችን ሰለላሁ ዐለይሂ ወሰለም ስም ነው። ሙሐመድ ማለት መስገኑ ማለት ነው። ሙሐመድ ቢሆን ደስ ይለኛል። አንተ ፈቃደህ ከሆነ ማለት ነው። ይቻላል፣ ምንም ችግር የለውም። በቃ መርሐባ ወንድሜ። ሙስሊም ጓደኞች ታገኛለህ ስለ ሶላት አሰጋገድ የሚያስተምሩበት አካባቢ? አዎ ብዙ ጓደኞች አሉኝ። አንደኛም የነሱ ውጤት ነው ማለት ያው እነሱ ጋር ሲሆን እጅ ላለመስጠት በጣም እከራከራቸዋለሁና ያው ግን ብቻህን ስትሆን መንፈሳዊ ነገራቶች ሰላም አላገኝም። በቃ ወንድሜ አንድ እውነት ልንገርህና በቃ ማለት ከነሱ ጋር ሲሆን ያው ከላይ እንደዚህ እንትን ለማለት እሞክራለሁ፣ ግን ከነሱ ጋር ከተለያዩ በኋላ በቃ ሰላሜን አላገኝም። በጣም ብዙ ነገራቶች ውስጤን ይረብሹኛል። ያው የግል ኬስ ስለሆነ እዚህ ላይ ብዙ እንትን ባለልም ደስ ይለኛል፣ ግን በቃ ሶላት አሰጋገድ አስተምር ይበላቸው። ሶላት ጀምር። በአካባቢ ወደሚገኙ ቦታዎች እስላማዊ እውቀቶችን ተከታተል። ጥያቄዎች ምናምን ካሉ እኔንም ሆነ ማናቸውንም ሙስሊም ወንድሞች ደስ ባለ ጊዜ መጠየቅ ትችላላችሁ። እሺ፣ አመሰግናለሁ። እሺ አይሽ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ብዙዎቻችን አንዴ ይናገሩና እኛ እንጠይቃለን ደግሞ። እሺ ያልፋል። ጥያቄ አለሽ? እኔ ከላይ ያለሽ አለች። ጥያቄ አለሽ? ይሰማሻል? መጀመሪያ ነው የመጣው። ነገር ግን አንድ ክርስቲያኖችን እናስቀድማቸውና ከዛ ትቀጥላላችሁ። ሙስሊሞች ሁሌ ታገኛላችሁ። ምናልባት እነዚህ ዛሬ ሊሆን ይችላል እያለፉ ያገኙን እነሱ ልክ እንደ እንግዳ እናስቀድማለን አይደለ? እሺ ክርስቲያን ጥያቄ ካላችሁ ቀጥሉ፣ ከሌላችሁ ሙስሊሞች ትቀጥላላችሁ። ከላይ ያለሽው ይሰማሻል? ያልፋል። እሺ ነቢ ጥያቄ አለሽ? ሰላም አለይኩም ሁሱ። ወአለይኩም ሰላም። ሙስሊም ከሆንሽ በቃ ሌሎች ተራሉ በተራት ትጠይቃላችሁ። እሺ ጥያቄ ለኔ ሰላምቴ ነኝ ግን እና እሺ በቃ አስቀድሟት ልጆች። ሁሱ ለምን ፈገግ አትልም? ምንድነው ሐሳቤ? እኔ አባቴ እስልምና እምነት ተከታይ ነው፣ እናቴ ግን ኦርቶዶክስ ነች። ያደኩት አያቶቼ ጋር ኦርቶዶክሶች ናቸው እና መጽሐፍ ቅዱስን ለብዙ ዓመታት ተምሬያለሁ ምናምን። ግን ወደ ካምፓስ በገባሁኝ ጊዜ ብዙ ሙስሊሞችን አገኘሁና በጣም ነው የምከራከራቸው ምናምን። ከዛ እነሱ የሚነግሩኝ ነገር ግን ሎጂካል ነው። ከዛ ለመቀበል ግን ለኔ አልቻልኩም። ስለዚህ እስልምናን ተቀበልኩኝ። ምንድነው አሁን እኔ ሰለምቴዎችን ማለት የምፈልገው አካባቢያችሁ ላይ ያለው ሰው መጀመሪያ የምታገኙት ሰው ጠንካራ ሙስሊም ከሆነ በዛው ትቀጥላላችሁ። ግን በጣም ማለት ስቲል ቤተሰቦቼ እኔ ወደ ክርስትና እንድመለስ ህይወቴ ላይ ብዙ መሰናክል ሲመጣ የሃይማኖትስ ችግር ነው በቃ በጣም ፑሽ መደረግ ስላለ ከባድ ነውና አካሄዳችሁን ከመጀመሪያው አስተካክሉ ማለት እወዳለሁ። ሹክራን። እሺ ጥያቄ ካለ ከታች ያለው። እሺ ሌላ ደግሞ ጥያቄ ምንድነው? እስቲ በቃ መጀመሪያ የሌሎቹን እንትን ልስማና ምናልባት በሌሎቹ ጥያቄ እኔም ሊመለስ ስለሚችል ከዛ ገባለሁ። አመሰግናለሁ። እኔ በላይ ያለው ማለት ነው። እሺ በታች ሁለተኛው ላይ ያለው ቅድም አቋርጦ ነው። እሺ ጥያቄ ምንድነው? እየጠየቀ ነበር በመሃል አቋርጠው ነው። እሺ ኤክስቪ ጥያቄ አለ? አላህ ፍትሃዊ ነው ለሴቶችም ለወንዶችም እኩል ነው የሚለውን እሱን ታረጋግጥልኛለህ? አዎ አምላክ አላህ ሱብሓነሁ ወተዓላ ፍትሃዊ ነው።
አላህ ሱብሓነሁ ወተዓላ ፍትሃዊ ነው። ወንድን ወንድ እንደመሆኑ ለወንድ የሚያስፈልጉ ነገራቶችን ይሰጠዋል። ሴት እንደመሆኗ ለሴቶች የሚያስፈልጉ ነገራቶችን ይሰጣታል። የወንድን ለሴት ለምን አልሰጠም? የሴትን ለወንድ ለምን አልሰጠም? ይሄ ፍትህ አይደለም። እንደሱ ካለን ሴት ለምን ብቻዋን ታረግዛለች? ወንድ ለምን አያረግዝም? ይሄ ጥያቄና አያስኬድም። ሴት እንደመሆኗ የሴት ለማል የሚገባትን ነገር ይሰጣታል። ወንድ እንደመሆኑ ለወንድ የሚገባውን ነገር ይሰጣል። በዚህ ነገር አላህ Subhanahu Wa Ta'ala هو عادل። አላህ Subhanahu Wa Ta'ala ፍትሃዊ የሆነ አምላክ ነው። እሺ ፍትሃዊ መሆኑን እስቲ አረጋግጥልኝ በቁርአን ላይ። ለምሳሌ ወንድ ልጅ ምን አክል ብቻ 4 5 9 ሚስት እስከማግባት እስከሚችል ድረስ ያው በቁርአን ነው ፈቀደ። ከዛ ሁለተኛ ጥያቄ አሁን እዚህ ጋር ሁለተኛ ጥያቄ ደግሞ ቁርአን ከሰማይ ነው የወረደ አይደል? ከሰማይ መውረዱ እስቲ ቁርአን ላይ መረጃ ስጠኝ። እሺ ከሰማይ ነው ወረዱ አላህ Subhanahu Wa Ta'ala ራሱ ይናገራል። አላህ ራሱ ሐሚም ካለ በኋላ በርካታ ቦታዎች ላይ ኢና አንዘልናሁ ቁርአንን ዓረቢያን እያለ ይናገራል። እኔ አወረድኩት ቁርአንን እያለ ከሰማይ አላህ Subhanahu Wa Ta'ala ራሱ እንዳወረደው ለመላእክቱ ጅብሪል አለይሂ ሰላም ሰጥቶ ይነግረናል። ወአንዘልና ኢለይከ الكتاب بالحق لا በእውነት መረጃ ሳይንስ እያለ ቁርአን ከአላህ ዘንድ የተወረደ ለመሆኑ ያውና የመጽሐፉ መወረድ አሸናፊው ጥበበኛ ከሆነው ከአላህ ነው ይላል። ከአላህ ዘንድ የተወረደ መሆኑ ይናገራል። ሌላም ቦታ ላይ ልጨምርልህ። ሐሚም ካለ በኋላ አላህ Subhanahu Wa Ta'ala በቁርአን ላይ ይገልጽልናል። ያውና እኛ ቁርአኑን በተባረከች ሌሊት ውስጥ አወረድነው እያለ ይናገራል። ከእርሱ ዘንድ የተወረደ መሆኑን ቁርአንን ይነግረናል ማለት ነው። ያ ሐሚም የመጽሐፉ መወረድ አሸናፊ ጥበበኛ ከሆነው ከአላህ ነው ይላል። እዚህም ጋር በጣም በርካታ ቦታ ላይ ይናገራል። ያወረደው እንደሆነ ከሰማይ የወረደ እንደሆነ ከአላህ ዘንድ በርካታ ቦታ ላይ ይነግረናል። በማን አማካኝነት ነው የወረደው? አላህ ራሱ ነው ወይስ ማን ያወረደው ከተባለ አላህ በመላእኩ ገብርኤል በጅብሪል አማካኝነት እርሱን እየላከ ገብርኤል ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተገልጦላቸው እሱ ራሱን የሰጣቸው። ይሄን ደግሞ ማስረጃ ላሳይ። ያውና እርሱም ቁርአን በእርግጥ ከዓለማት ጌታ የተወረደ ነው ይላል። ይታያል። እርሱም ቁርአን በእርግጥ ከዓለማቱ ጌታ የተወረደ ነው። በማን አማካኝነት የሚለውን እርሱን ቁርአንን ማለት ነው ታማኙ መንፈስ ወይንም ጅብሪል አወረደው። على قلبك በአንተ ልብ ላይ ከአስፈራሪዎቹ ወይንም ነብያት ትሆን ዘንድ በልብህ ላይ አወረደው እያለ ይናገራል። ከነብያቶች የሆኑ ዘንድ አምላክ በመላእኩ ገብርኤል አማካኝነት ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያወረደው መለኮታዊ ቃል ነው። የሚያስፈራሩት ከምንድነው ከተባለ ከገሃነም እሳት ነው። አብሳሪም ናቸው ይላቸዋል። የሚያበስሩት በምንድነው? በገነት ነው። እሺ በሌላ ቦታ ላይ ቃል በቃል በመንፈስ ቅዱስ ምሪት አማካኝነት የወረደ እንደሆነ ይናገራል። قل نزله روح القدس من ربك بالحق በእውነት ይሄን ቁርአን
መንፈስ ቅዱስ ከጌታቸው ከአላህ ዘንድ አወረደው በላቸው ይላል። መንፈስ ቅዱስ በመንፈስ ቅዱስ ምሪት አማካኝነት ነው ቁርአን ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም የመጣላቸው። እሺ ሌላ ጥያቄ አለ? እሺ ያልፋል። ጥያቄ አለሽ ከላይ? አሎ ስለዚህ ያሳ አምላክ ነው ማለት ነው። ኢየሱስ ክርስቶስ የሚል ሌላ ሰው ካለ አሳይ፣ ችግር የለም። ኢየሱስ ክርስቶስ አውከር አለ ኦኬ ምን አልከው? አንዴ መጽሐፍ ማውጣት ትችላለህ? ይመቻል? ችግር የለውም። ቪዲዮ እንዳያስቸግረኝ እሺ ከፍታለሁ፣ ችግር የለውም። አይ እሺ የሐዋርያት ሥራ ምዕራፍ 7 ቁጥር 45 ላይ ያለውን የግሪኩን አውጣና ወደ አማርኛ ቀይረህ አሳይ። ወይንም እንግሊዘኛ ነው እንደሆነ አሳይ። የሐዋርያት ሥራ 7:45 የሚለው ይልክ ነበር። አንዴ የሆነ እንትን የተሰበሰበ ስላለ ከዛ ላይ አንዴ ላውጣና በደንብ ግልጽ ሆኖ እንዲታየው አንዴ ለምሳሌ መጽሐፉን የተኛው መጽሐፍ ነው ያሳየን፣ ችግር የለም። ያው ቆይ ልከፍተልህ። ሐዋርያት ሥራ ምዕራፍ 8 ቁጥር ስንት? ሐዋርያት ሥራ 7:45 አንሶኪያ ያው ተከታተለኝ። የሐዋርያት ሥራ ምዕራፍ 7 ቁጥር 45 ላይ አሁን ይሄ የግሪከኛው እንትን ነውና ያው ይሄ ኢየሱስ የሚለው ክርስቶስ ማለት ነው፣ ጆሹዋ የሚለው ማለት ነው በእንግሊዘኛ። እና እዚህ ጋር ያው ይሄ ጆሹዋ የሚለው ይሄ ጥቅስ ይሄ ነው ስሙ፣ ይሄ ጆሹዋ ማለት ነው ቀጥታ። እና ይሄ ስም የማን ስም ነው ብለን ነው የምናየው አሁን። ይሄ ስም የማን ስም ነው ስንል እዚህ ጋር ቁጥር 47 ነው ያልከው? ቁጥር 7 ነው ምዕራፍ 7 ቁጥር ስንት? ምዕራፍ 7 ቁጥር 45። እሺ ሴና የምትለዋ ልጅ አንዴ ላናግራት። ሴና ይሰማሻል? ወይ ሰላም ሰላም ነው፣ እንዴት ነሽ? እና በኢሞ ያወራው ቪዲዮ እየልክ ነበር አታነሳም። አይ እሺ እስልምናን መቀበል ፈልገሽ ነው? አንቺ ታዘኝ ትችላለህ? እሺ አስልሻለሁ የሚለውን ቃል አብረሽ የተከተልሽ በይ። ኦኬ አሽሀዱ አላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን ረሱሉላህ نعم ረሱሉላህ ማሻአላህ። ከዚህ በኋላ ሙስሊም ነሻል። አሁን ያልሽው ቃል የሸሃዳ ቃል ወይንም
የምስክር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። ሻወር ወሰጃ ሲቀበል ሻወር እንደወስድ ታዟል። ለሶላት ራሱን ዝግጁ ያደርግ ዘንድ ከዚያም ስለ ሶላት አሰጋገድ በመማር ሶላትን መስከር ትጀምራለሽ ማለት ነው። ሙስሊም ጓደኞች ታገኛለሽ? አለች አጠገቤ አሁን የለችም እንጂ ያው አንድ ቤት እንሰራለን። በጣም ጥሩ። ሶላት አሰጋገድ ሩህ አደራረግ አስተምሪኝ ባያት አብራችሁ ሰገዱ። እሺ ስምሽ ማን ነበር? ዜና። ማን? ዜና። እሺ መቀየር ትፈልጊያለሽ? እሺ ግን ነው እሺ ካልፈለግሽ ችግር የለውም ግዴታ አይደለም ስሙን መቀየር። ፈልጋለሁ ካልሽ ሌላ ስም ዝም ብለሽ ያዢው። እስቲ ላስመረጥሽ ምረጪ። ኢክራም፣ ሐያት። በጣም ጥሩ። እሺ አቡከር ቀጥል። በቃ ሶላት እየደረሰ ነው። አንዴ ዝም ብዬ እስኪ ትጨምርለታለህ። ሌላ አንጾኪያ መስጠት 7:47 ላይ አንተ ነህ 7:45 ላይ ምንድነው የሚለው? አባቶቻችንም ደግሞ በተራ ተቀብሎ እግዚአብሔር በፊታቸው ያወጣቸውን የአይዛብን ሀገር እኮ እዚህ ጋር ስለ ኢየሱስ ክርስቶስ አይደለም እዚህ ጋር እያወራ ያለው። ግን አንተ ማስረጃውን ስባ መጀመሪያ አንተ አማርኛውን አውጥተህ ነው አይደል? ምንድነው ያለህኛ? አዲስ ኪዳን በምን ቋንቋ ነው የተጻፈው? ንገረኝ። አዎ አዲስ ኪዳን አማርኛ መጽሐፍ እኮ ነው። መጽሐፍ ቅዱስ ምራው ሐዋርያት የሐዋርያት ሥራ አዲስ ኪዳን በምን ቋንቋ ነው የተጻፈው? መጀመሪያ የተጻፈው ምንድነው? እስቲ ከመጽሐፍ ቅዱስ ተራ ሌላ ምንና ምን አለ? ለምሳሌ መጽሐፍ ቅዱስ ላይ የተጻፈው ነው። አዲስ ኪዳን የተጻፈው መጀመሪያ በአማርኛ ቋንቋ ነው በግሪክኛ ቋንቋ? በእንግሊዝኛ ተረጎመ እንጂ እኮ ምንም አይነት ልዩነት የለውም። ለምሳሌ በአማርኛ በእንግሊዝኛ የተጻፈው በአማርኛ ነው የተረጎመው። በምን ቋንቋ ነው የተጻፈው ነው ጥያቄው መጀመሪያ። ኦኬ ስለዚህ በእንግሊዝኛ ሲሆን ሌላ ትርጉም አለው ማለት ነው። ረብ ፈጣሪ መጀመሪያ በምን ቋንቋ ነው የተጻፈው አዲስ ኪዳን? አጭር ጥያቄ፣ ግልጽ ጥያቄ እኮ ነው። በአማርኛ ነው በግሪክኛ? እሱ በግሪከኛም ኦኬ በግሪከኛም በአማርኛ ተርጉሟል አይደል? ያው የሐዋርያት ሥራ ምዕራፍ 7 ቁጥር 45 ይታያል አይደል? እዚህ ጋር ኢየሱስ ተብሎ ይታያል እኮ አዲስ ኪዳን እና ያውና እዚህ ጋር እንመልከተው። የሸዋ የሚለውን እዚህ ጋር እንመልከተው። እዚህ ጋር የሸዋ ብሎ ገልጾታል። ይሄንን ሄደን ወደ አማርኛ ቀጥታ እንቀይረው። እዚህ ጋር ኢየሱስ ብሎ የጻፈላችሁ በአማርኛ ማን ይባላል? ይሄን አንተ ቋንቋ ቀጥታ እንትን ቦታውን የጠቀስከው ሐዋርያት ሥራ 7:45 እኮ ነው እንትን የጠቀስከው። ታዲያ እሱ ያለው መጽሐፍ ቅዱስ የሐዋርያት ሥራ 7:45 ነው ያወጣሁልህ። አላየህም? አሁን እና መልሼ ላሳይህ። ስለላነብልህ 7:45 ስለላነብልህ አንተ ና ያው ይሄ ምን ይላል? ምንድነው ይሄ? የሐዋርያት ሥራ 7:45 ነው አይደለም? ነው አይደለም? እኔ እኮ እንትን እየተጠቀምኩ ያለሁት አማርኛ ለምሳሌ በሌላ ቋንቋ ሲተረጎም ሌላ ትርጉም አለ ወይስ ምንድነው? እንትን አልገባኝም። ወደ እሱ እንመጣለን፣ በቀጣይ ወደ እሱ እንመጣለን። አሁን እዚህ ጋር ይህ የሐዋርያት ሥራ 7:45 ነው አይደለም? መጀመሪያ የተጻፈበት የእናት ቋንቋ የሆነውን ግሪክ ጋር ሄደን ልናየው ነው። እዚህ ጋር የሐዋርያት ሥራ 7:45 ላይ ይሄ ግሪከኛም እኮ እንትን በአማርኛ የተጻፈው ይሄ ግሪከኛም እኮ ነው የተተረጎመው በአማርኛ። አዳምጥ እሺ። መጀመሪያ ግሪከኛን ሄደን እንመልከተው። እሺ እዚህ ቦታ ላይ ያውና ኢያሱ ብላችሁ አማርኛ የጻፉላችሁን ቀጥታ ሄዳችሁ ለምሳሌ እዚህ ጋር ግሪከኛ እኔ አልችልም። ለምሳሌ አልችልም ነው። እሺ አትችኛም አንችልም ችለን አይደለም። ሂደህ ግን ግሪከኛውን ወደ አማርኛ መቀየር እንችላለን። አሁን ልንቀይረው ነው። እዚህ ጋር ማን ብሎ እንደተቀመጠ ልናየው ነው። አብሽር እኮ ነን ሁላችንም። ያው ወደ አማርኛችን እንቀይረው። አሁን እዚህ ጋር ማን ይላል? ይሄ ቃል ያው ምን ይላል? ድምፅን ከፍ አድርግና ይሄ አላዘር የተኛው ኢየሱስ እኮ ነው። ኢየሱስ ይላል አይደለ? እዚያ ጋር አሁን የአማርኛ ላይ ሄድና ኢየሱስ የሚለውን አሳይ። ኢያሱ ብሎ ያስቀመጡላችሁን በግሪከኛ ሄዳ ስታዩ ጊዜ ኢየሱስ ብሎ ነው ያስቀመጠው። ስለዚህ ኢየሱስ ማነው? ኢያሱ ከኢየሱስ በፊት ነው አልነበረም? ከኢየሱስ በፊት ነበር። ስለዚህ ከኢየሱስ በፊት ኢየሱስ ተብሎ የሚጠራ አካል ነበር። ስለዚህ ኢየሱስ ብሎ አንድን አካል መጥራት ከእግዚአብሔር ጋር መጋጨት ነው ላስቀመጥከው ሚዛንህ የመጀመሪያ ከእግዚአብሔር ጋር የሚጋጨው መጽሐፍ ቅዱስ ነው ማለት ነው። ከኢየሱስ በፊት ሌላን አካል ኢየሱስ ብሎ ይጠራ ነበርና አውክር ታራ እዚህ ጋር ያለው ኢየሱስ ክርስቶስ እዚህ ጋር ያለው ኢየሱስ ክርስቶስ ሌላ ነው ያልክ ነው? አዎ ሌላ ነው። አውክር አንተ እኮ አሁን የጠቀስከው
ሐዋርያት ሥራ ምዕራፍ 7 ቁጥር 45 ላይ ስለ ኢየሱስ ክርስቶስ ምንም እኮ እንትን የሚያወራው ነገር የለም። ለምሳሌ ታችም ያላችሁት ቦታውን ማየት ትችላላችሁ። አንሶኪያ አቤት አሁን የተጻፈው ስለ ኢየሱስ ክርስቶስ ሳይሆን ኢየሱስ ክርስቶስም ከስሞች ሁሉ የበላይ ነው። ፊልጵስዩስ ምዕራፍ 2 ቁጥር 9 ላይ ከስሞች ሁሉ የበላይ ስም የኢየሱስ ነው። ግን አንተ አሁን የጠቀስከው ቦታ ምንም ስለ ኢየሱስ ክርስቶስ የሚያወራው ነገር የለም። እዛ አንሶኪያ ይሰማል? ቆይ አንዴ መስፍን አለ ወንድሜ? ይሰማል። መስፍን አለው ጥያቄ ለመጠየቅ ነው። ፎሎ መልስልኝ። እሺ ጠይቃለሁ። ፎሎ መልስልኝና በውስጥ አናግረኝ። አሁን የወጣሽው ሴናም እንደዚሁ በውስጥ መልሽልኝ። ባረከላሁ ፊኪ። እኔ ፎሎ አድርጌሻለሁ፣ በውስጥ መልሽልኝ። እሺ አንድ ጥያቄ ነው። እሺ አቡበከር አለ? እሺ መስፍንን አስቀድመውና ከአንጾኪያ ጋር ቀጥል። አቡበከር አሁን ዛሬ አንድ ፈልጌሽ ነበር አንቺ አጭር። እሺ መርሃባ ፎሎ መልሻለሁ። ዛሩ ፈልጌሽ ነበር አንዴ ላዋራሽ። አሰላሙ አለይኩም። እሺ ማማዬ መልስለው በውስጥ አናግረኝ። ወአለይኩም ሰላም። ዩቲ ነኝ አንዴ በአቡበከር መስፍንን አናግረኝ። ኦኬ መርሃባ መልስልሻለሁ። አንዴ ካልኩኝ አይ ላናግርሽ። አሁን ድምጽ ይሰማል? ይሰማል። አሁን እንደዚህ አይነት ውሸት ማጭበርበር እኮ ሰለቸን እኮ እኛ። አሁን ለምሳሌ ይሰማል። ኔትወርክ ችግር ነው ከፈትኩ፣ ግን እዚህ ጋር ምንም ስለ ኢየሱስ ክርስቶስ ማውራው ነገር የለም። ኧረ ቆይ አንዴ አንሶኪያ አንዴ ቆይ እንቀጥላለን። አንተ ሚዩት አድርጋ አንዴ። በጣም እየተበጠበጠ ነው። እሺ እንትና መስፍን ቀጥል። ጥያቄ ካለ አትሰማለህ? ቀጥል። አሁን ነው ከ30 ደቂቃ በፊት ነበረ እስልምና ነው ያስኩትና እሱ ሻወር ውሰድ ምናምን ብሎኝ ነበረ። ሻወር ወስጄ መስጊድ መሄድ ፈልጌ ነበርና ጀለቢያ ማድረግ ግዴታዬ ነው እንዴ? አይ ችግር የለውም። ያለ ልብስ መጠቀም። ኦኬ ኖርማል ልብስ መልበስ ይችላል ማለት ነው። የኖርማል ልብስ ከጉልበትህ በታች የወረደ ማንኛውም ልብስ ለብሰህ ሂድ። ፏ ብለህ ምናምን ዝንጥ ብለህ ኦኬ ከጉልበት በታች ማለት ከጉልበት በላይ አይ ማለት መሸፈን አለበት ለማለት ነው። ኖርማሊ በቃ ልክ ሱሪ አይ ጉልበትህ ክፍት ተደርጎ ስለማይሰገድ አጠቃላይ ማንኛውም በቃ ኖርማል ሱሪ አይደለ አለ አይደለ ፏ ያለ ወይ ጂንስ ምናምን ወይ ቱታ ምናምን ዝንጥ ብለህ ሂድ። እሺ አመሰግናለሁ። እሺ ይሄን ያባባል አለ ህግዝ። እሺ አንሶኪያ ያልተረዳው ነገር ምንድነው? አማርኛ ጸሐፊያን አማርኛ ጸሐፊያን ልክ እንደ ጋጋመው የተጻፈው አማርኛ ታቁም ብለው ስለሚያምኑ በጣም ሊያታሏቸው ይሞክራሉ። ቆይ ማንንም ኢየሱስ ክርስቶስ በግሪክ ኢየሱስ ክርስቶስ ማን ተብሎ ነው የሚጠራው? ኦኬ ማንንም ቢባል ኢየሱስ ክርስቶስ የሚል ዳይሬክትሊ እዚህ ጋር ሐዋርያት ሥራ 7 ላይ ታራ የተጻፈው ኢየሱስ ክርስቶስ አይደል? ጥያቄን መልስልኝ። አንዴ ጥያቄን መልስልኝ። ምንም አይነት መልስ ስለሌላችሁ ለምሳሌ አሁን ማን ተብሎ ነበር የሚጠራው? አሁን ለምሳሌ ይሄን ማስን ፕሮፋይሉን ገብቻ ይቻላል። ኢየሱስ ክርስቶስ ማን ተብሎ ነበር የሚጠራው? እንደዛ አይነት ሙሉ ሰለሰን እንደዛ አይነት ወሬ እግዚአብሔርን ድራማ ነው የሚሰሩት። እሺ በጣም ጥሩ። ክርስቶስ ጋር የለም አሁን እዚህ ጋር በቃ እሺ በቃ ኦኬ አሳየኝ። ኧረ ተቀበልን። ኢየሱስ ክርስቶስ በግሪከኛ ስሙ ማን ነው? አሳይ እዚህ ጋር ኢየሱስ ክርስቶስ ጥያቄ መልስ ሐዋርያት ሥራ ነው የተጠቀመው። አሳይ ሐዋርያት ሥራ ምዕራፍ 7 አንሶኪያ በእኔ እንደዚህ አረጨ። አሁን የመጨረሻ ጊዜ ነው። ሐዋርያት ሥራ ምዕራፍ 7 ቁጥር 45 አሳይ። ቆይ አንዴ ተረጋጋ። በደንብ አስተውል። የጠየቁት ጥያቄ ኢየሱስ ክርስቶስ መቼስ አማርኛ ተናጋሪ አይደለችም ማርያም። መልአኩ መጥቶ በአማርኛ አይደለም ኢየሱስ ትያለሽ ልጁን ያላት። ልክ መጥቶ ሉቃስ ወንጌል ምዕራፍ 1 ቁጥር 32 ላይ ልጁን ሲያበስር ጠራው። ኢየሱስ ብላ ነበር መጠራው? መልስልኝ ይሄንን። ወደ ሌላ ጥያቄ ከሄድክ አላስቀጥልህም። የጠየቁን ብቻ ነው መልሰው። ኢየሱስ ብላ ነው የምትጠራው ወይ ማርያም ልጇን? ያው ከታች ኢየሱስ ብሎ ጽፎልሃል በግሪከኛ። ስለዚህ ጓደኛ
ኢየሱስ ክርስቶስ ሌላ ትርጉም አለው? ለምሳሌ እዚህ ጋር እኮ ምንም አይነት ሌላ ትርጉም የለውም። የጠየቅኩህን ጥያቄ መልስ። ማርያም ማን ብላ ነበር? ለምሳሌ ኢየሱስ ክርስቶስ ዋና ኢየሱስ ክርስቶስ ማለት ነው በእንግሊዝኛ በአማርኛ ሚውት አድርግ። በቃ እኔ ለአንተ ልበል። ኢየሱስ ክርስቶስ ስም በግሪከኛው ኢየሱስ ተብሎ ይጠራል። ኢየሱስ ተብሎ ይጠራል በግሪከኛው፣ ዮሹዋ ተብሎ ይጠራል በዕብራይስጥኛው፣ በእንግሊዝኛው ደግሞ ጂሰስ ተብሎ ይጠራል። ሶ ኢየሱስ በሚለው ስም፣ ዮሹዋ በሚለው ስም፣ ጂሰስ በሚለው ስም የተጠሩ ሰዎች አሉ ወይስ የሉም ስንል ዛሬ ላት ብዙ በጣም አሉ፣ በጣም ማለት ነው። አንደኛው ጥቅስ ቀደም ያመጣ ነው ሐዋርያት ሥራ ምዕራፍ 7 ቁጥር 45 ላይ ፓቴር ሄርሞን ሜታ ኢየሱስ ይላል። እዛ ጋር ኢየሱስ ተብሎ እየተጠቀሰ ያለው ማን ነው? ወደ አማርኛ መጡ ኢያሱ ብሎ ተርጉሞላቸዋል። ሱብሃንአላህ ኢየሱስ ነው ስሙ፣ ኢያሱ ብሎ ተርጉሞታል። በግዕዝኛው አረበ ማለት ኢየሱስ ክርስቶስ ሲጽፍ ማለት ተራ ሌላ መቀታቸውን አዳምጥ፣ ሌላ ሰው ካለ ይገባል። እና በግሪከኛው ብትሄዱ በዛ ስም የተጠሩ በጣም ብዙ ሰዎች አሉ። በሂብሪው ላንጉዌጅ ብትሄዱ ስትሮንግ ነበር 3091 ላይ በዛ ስም ዮሹዋ በሚለው ስም የተጠሩ አሉ። ዮሹዋ ማለት the meaning the Lord is salvation አምላክ አዳኛችን ነው ማለት ነው። ሞሴስ ሰክሰሰር የሙሴ ተከታይ የሱ ተከታይ ሆኖ የመጣው ማን? ኢያሱ። ይሄንን also the name of the number of Israel የብዙ የእስራኤሎች ስም ነበር ይላል። ለዛ ነው አስተውላችሁ ከሆነ ባይብልን ስናነብ ማቴዎስ ወንጌል ምዕራፍ 27 ቁጥር 13 ላይ ጂሰስ በርባን ኦር ጂሰስ who is called Christ ብሎ ይጠራቸው ነበር። እናንተ እንድለቅላችሁ መፈልጉት ጂሰስ በርባንን ነው ወይ ደግሞ ጂሰስ ክራይስት ተብሎ የሚጠራው ክርስቶስ ተብሎ የሚጠራው ኢየሱስን ነው ብሎ ይጠይቃቸው ነበር። ለዛ ነው ኢየሱስ ክርስቶስ ተብሎ ለምሳሌ ኢብራሂም ምን ልበለው ኢብራሂም የድሬው ተብሎ የሚጠራው ኢብራሂም ሌላ ኢብራሂም ስላለ ነው። ወይ እንትና የዱባዩ ተብሎ የሚጠራው ሌላ ሰው ስላለ ነው። በተመሳሳይ ደረጃ ኢየሱስ ክርስቶስ ተብሎ ሲጠራ የነበረው ብዙ ኢየሱሶች ስለነበሩ ነው። እንደዛ ነው። ሌላ ጥያቄ ካለ ጥያቄ ይቀጥሉ። ሰላም አለይኩም ወራህመቱላህ አብቂ ሁላችሁም ሰላም እያሉ እንዴት ናችሁ? ሰላም አለይኩም። ይሄን አዲስ አካውንቴን ፎሎ አድርጉ እሺ፣ ሁላችሁም ያጀሙ እና አርጉ የአዲስ አካውንቴ ነው። እሺ እንደዛ ያደረጋችሁ ኢንሻአላህ ጥያቄ ያላችሁ ሰዎች ካላችሁ ግቡና ጥያቄውን እንትን እንበልበት። አይ ምንድነው ለምንድነው የወጣው ምናምን ላላችሁ ሰዎች ያው መጫወጫው ይሆናል። እኛ አስተምሮታችን አላህ በፈለገው መንገድ መማማር ነው። ያንን መማማር የሚባለውን ፖይንት ከሳተን ተዋዋለን ማለት ነው። ፖይንታችን ያ ስለሆነ መማማር ስለሆነ ያ መማማርን ፖይንት ስንስት እናቆማለን። ውይይቱም ሁሉ ነገር ይቆማል። ምክንያቱም በግል ጉዳይ አይደለም እዚህ እየተሰበሰበን ያለነው ወይ በግል ስሜታችን አይደለም። ሰው ማስከፋት መጫጫ እንደዚህ ያደረግነው አሸነፍነው ተሸነፍ ሳይሆን ዲናዊ ሚንሱን ማሳካትና አለማሳካት ነው። ካላሳካ ይቀራል፣ ካሳካ ደግሞ እንቀጥላለን። ሶ ከዛ አንፃር ነው ኢንሻአላህ ተረጋግቶ መዋየትም የሚችል ጥያቄ የሚጠይቅ ሰው መግባት ይችላል። ሙስሊሞችም ካላችሁ እንዲሁም ክርስቲያን ወገኖች ጥያቄ ካላችሁ ኢንሻአላህ ግቡና ጠይቁ። ሞዴሬተሮች ኢንሻአላህ አስገቧቸው። አቡበከር እሺ፣ ሰላም አለይኩም። እሺ ይትያውሪ አረቀጥ ይዛሩ አይ ኢብራሂምና አቡበከርን ፎሎ እንድታደርጓቸው ነው እዚህ ያላችሁ 2100 ሰዎች ፎሎ አድርጉ። በተጨማሪ ደግሞ የሁሴን ቤት የያዘ ስለሆነ ያስቸግረው ስለሆነ ሁላችሁም እየገባችሁ ኮፒ ሊንክ አድርጉ። ቢያንስ 100 ጊዜ ኮፒ ሊንክ ብታደርጉ የመዘጋት አቅሙ ሰፊ አይሆንምና አንዳንድ ጊዜ የሚያግደው ወይም ደግሞ እንደ ኔትወርክ ምናምን እያስመሰለ እንትን የሚለው ሪፖርት ስለሚበዛበት ነውና ኮፒ ሊንክ አድርጉ። ሁላችሁም እዚህ ያላችሁ በምትገቡ ሰዓት ኮፒ ሊንክ አድርጉ፣ ፕሮፋይሉ ላይ እየገባችሁ ማለት ነው። طيب ባረከላሁ ፊኩም እና ፎሎ አድርጓት ወንድሞች። ኢብራሂም አዲስ ነው አካውንቱ፣ ይሄ አካውንቱ አዲስ ነው፣ የድሮ ሳይሆን አዲስ አካውንት ስለሆነ ሁላችሁም ፎሎ አድርጉት። ኢብራሂም ይታኑም ፎሎ አድርጓት ሁላችሁ። እንደዛ አድርጉ። እሺ ያው አካውንት ይሄ ሁሱ አሁን ያለውን አካውንት እየገባችሁ አድርጉ ኢንሻአላህ። ምናልባት ደግሞ ቴሌግራም ቻናል አለን
ኢንሻአላህ ቴሌግራም ምናልባት ያላችሁ ሰዎች ካላችሁ ከላይ ከታች ጻፉላቸውና ቴሌግራም ቻናሉን ይቀላቀሉ። ቴሌግራም ቻናል ጥሩ ትምህርት የምንማማርበት ነው። ጥያቄዎችንም የምንቀበልበት የቴሌግራም ቻናል ነው። ኢንሻአላህ ጆይን በሉ። ምናልባት ያላችሁ ሰዎች ካላችሁ ቴሌግራሙን ኮፒ አድርጋችሁ እዚህ ብለቁ። የቴሌግራም ቻናል አለኝና ያንን እንትን በሉ። እንደዛ ኢንሻአላህ ጥያቄ ያለው ሰው ካለ ግቡ። ዩቲ ቀጥይ። ጥያቄ ያላችሁ ሰዎች ካላችሁ ኢንሻአላህ ቀጥሉ። እኔ ጥያቄ ሳይሆን እንትን ሁላችሁም እዚህ ያላችሁ ኢብራሂም አቡበከርም ጭምር ነገ ማታ ጃቢር ቤት ፕሮግራም ስላለ ተጋባዥ እንድትሆኑ ለማለት ነው። የምትችሉ ካላችሁ መታችሁ የምትጋበዙ። እራት ነው፣ ምሳ ነው፣ ቁርስ ነው፣ መልስ ነው፣ ሰርግ ነው ምናምን እራት ነው። አቡበከር በክርስትና በእስልምና የሚል ፕሮግራም ነበረኝና እራት ነው እኮ ለሰዓት ተኩል በኢትዮጵያ። ኢንሻአላህ ከመጣ በኋላ እኮ አገኘ ጥያቄ ያረፈው ካለ እንትን ማለት የለም። ሰላት ላይ ነው። አብኪ ሰላት ላይ ሆኖ ነው። ሁሱ ሰላት ሁሱ እንደዛ ሄዷል። ከታች ቴሌግራም ለጥፌላችኋለሁ። ከታች እሱን ኮፒ እያደረጋችሁ ጆይን ማድረግ ትችላላችሁ። ኢንሻአላህ ጥያቄ ያለው ሰው ካለ መግባት ይችላል። አሁን መሳብ የምትችል ከሆነ አንተ ሳባቸው አሉ ክርስቲያኖች እምቢ ያለኝ እኔ ላኩ። እሺ ላኩ፣ እናስገባቸው ኢንሻአላህ። ኔትወርክ አዛ ሆነ። አላሁ አክበር። አድሚናቶች ካላችሁ ክርስቲያኖችን አስገቡ። እሺ ኢብራሂምን ፎሎ አድርጉት፣ አዲስ አካውንት ስለሆነ እኔም ቢያለኝ አረዘራ ምን ይሻላል? ፖስት የጻፍኩልሽን እየደወለ ልጁ እየጠየቀው በውስጥ የጻፍኩልሽን ቴሌግራም ላይ የጻፍኩልሽን አስገብቻለሁ እኮ ገብቷል። እሺ ይጠይቀኛል። ያ አስገብቻለሁ። አላወቀውም ማለት ነው። አዲስ ነው እንዴ? ባለፈው አይደል? ባለፈው ቆን አስገብቻለሁ። እሺ ቆይ ኢንሻአላህ ተነግሯል። እሺ ያ ሰላም ሰላም አለይኩም ወራህመቱላህ። ሁሱ እንዴት ነህ? ሰላም ብያለሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አህላን እንዴት ነው ኢብሮና? እንዴት ነው? ሰላም ነው ወይ? ድምጽ አይሰማም? አዎ ኢብራሂም ነኝ። ደህና ነህ? አለን አልሐምዱሊላህ። አልሐምዱሊላህ ሁሉ ሰላም። ይሰማል ይቆራረጣል። የኔ ምን ያንተ አላውቅም። የኔ መሰለኝ ነው አይደለ ልጆች? ኢንሻአላህ የኢብራሂም ነው። መርሐባ መርሐባ መርሐባ። እሺ ጥያቄ ያለው ካለ አስገባችሁ። ክርስቲያኖች ካላችሁ መግባት ትችላላችሁ።
ልጆች ኮፒ ሊንክ አድርጉ። ገስት ላይ ያለ ሰው ያሳየኝ። ምን ታድርጉት? እሺ ዑመር ቀጥል ጥያቄህን። ኮፒ ሊንክ አድርጉ እሺ፣ ስለማያሳይ እሱ ልጆች ኮፒ ሊንክ አድርጉ። ወይኔ እሺ ምን እንዳሳቀኝ ታውቃለች? አንድ አልተገናኝቶም የሆነ ኮሜንት አይቼ እንዳጋጣሚ ፌስቡክ ገባ ስል እዚህ አንድ ሰው ሲሰልም ተሰለሙ ፌስቡክ ላይ ጽፈዋለሁና አንዱ ኢየሱስ የሚል ፕሮፋይል አድርጓል። ጸጋ ምናምን ይላል ስሙ። ምን ብሎ ቢኮምጥሩ ነው? አንተ ህዝብን ወደ ሲኦል ትጋብዛለህ፣ አላህ ምህረት ያድርግልህ አለ። አንተ ህዝብን ወደ ሲኦል ትጋብዛለህ፣ አላህ ምህረት ያድርግልህ። የጉዳገር እሺ፣ ጥያቄ ነበረኝ አስገባት። እሺ ጥያቄ ያላችሁ ክርስቲያኖች ካላችሁ ሌሎቻችሁም መግባት ትችላላችሁ። አድሚኖች ካላችሁ አስገቧቸው። إذا في مسيحي محترم يريد أن يسأل أو يناقش في العقيدة المسيحية في المجال مفتوح. እሺ ሀኒሳ ጥያቄ አለሽ?